ዛኪር ስለሰጡን የኢስላማዊ የአምላክ ጽንሰ ሐሳብ አመሰግናለሁ። ጥያቄ ይቀላል ነው። በዘር ላይ በቋንቋ ላይ በደም ላይ የሚመሰረቱ ወንድማማችነቶች የዓለም አቀፉን ወንድማማችነት እየረበሹት እንደሆነ ተናግረዋል። ነገር ግን ስለ ካፊር ጽንሰ ሐሳብ የተናገሩት ነገር የለም። እንደማምነው ይህ ካፊር የሚለው ጽንሰ ሐሳብ ዓለም አቀፋዊ ወንድማማችነትን እየረበሸ ያለ ነገር ነው። የቁጥ ጥያቄ ስለ ዓለም አቀፍ ወንድማማችነት ጽንሰ ሐሳብና ይህንን ወንድማማችነት እየረበሹት ስላሉት በዘር በደም በጎሳና በመሳሰሉት ላይ የሚመሰረቱ ወንድማማችነቶች ሲናገር ስለ ካፊር ጽንሰ ሐሳብ ግን እንደዘለልኩ ነው። ወንድሜ ካፊር ኩፍር ከሚለው የአረብኛ ግንድ ቃል የተገኘ ነው። ትርጉሙም መሸፈን ወይም መደበቅ ማለት ነው። ማንም የእስልምናን እውነት ያልተቀበለ ሰው ማለት ነው። የእስልምናን እውነት ያልተቀበለ ሰው ካፊር ይባላል። የአላህን አንድነትና ሌሎች ሲናገራቸው የነበሩትን ያልተቀበለ ካፊር ይባላል። ከዓለም አቀፋዊ ወንድማማችነት ከእስልምና ወንድማማችነት ውጭ ያለው ወንድማማችነት በሙሉ ከዛኞቹ ወንድማማችነቶች ውስጥ የሚመደብ ነው። በፈለጋችሁበት ክፍለ ዓለም በፓኪስታንም በህንድም በአሜሪካ በብዙ ነገሮች ላይ የተመሰረቱ በመቶዎች የሚቆጠሩ ወንድማማችነቶች ሞልተዋል። እነኚህ ሁሉ ወንድማማችነቶች በእምነት ላይ በአንድ አምላክ አምልኮ ላይ ስላልተመሰረቱ ዓለም አቀፍ ወንድማማችነትን ይረብሻሉ። የኩፍር ወንድማማችነት ቢመሰረትስ ይህን ወንድማማችነት ይረብሻል ከተባለ ደግሞ አሁን ይረብሻል ነው መልሱ። በአንዱ ካሴት ላይ በጥያቄና መልስ ወቅት አንድ ሰው ለምንድነው ሙስሊሞች ካፊር እያሉ የሚሰድቡን የሰው ስሜትን እኮ ይጎዳሉ ብሎ ጠይቆ ነበር። ካፊር ማለት የእስልምናን እውነት ያልተቀበለ ሰው የሚጠራበት የአረብኛ ስም ነው ብዬ ነበር። ይህንን ቃል በእንግሊዝኛ ብትተረጉመው ሙስሊም ያልሆነ ማለት ነው። ስለዚህ አንድ ሰው ሙስሊም ያልሆነ የሚባለው የእስልምናን እውነት ሳይቀበል ሲቀር ነው። ካፊር ይባላል። ሙስሊም ያልሆነን ካፊር ብላችሁ አትጥሩ ካላችሁም ታዲያ ምን ብዬ ልጠራው ነው? ስለዚህ አንድ ሰው ለምን ካፊር ትለኛለህ ካፊር ብላ አትጥራኝ ካለ ልመልስለት የሚችለው ነገር እስልምናን ተቀበል ካፊር ብዬ መጥራቴን ያኔ አቆማለሁ የሚል ነው። ምክንያቱም ካፊር ማለት ሙስሊም ያልሆነ የሚለው የአረብኛ ቃል ትርጉም ነው። ጥያቄውን እንደመለስኩ ተስፋ አደርጋለሁ። እሺ ወንድሜ እዛ ጋር ዶክተር ዛኪር ጠበቃ ሜድሃቭ ፓድሄክ እባላለሁ። በንግግር ውስጥ አምላክ በሕይወት እንዳለ ምስልና ቅርጽም የሌለው መሆኑን ተናግረሃል። ታዲያ ለምን ይሁን ሙስሊሞች ሂንዶች እንደሚያደርጉት ሐጅ እያደረጉ የተቀደሰውን ቦታ የሚያመልኩት? ወንድሜ በጣም ጥሩ ጥያቄ አንስቷል። አምላክ ምስልም ሆነ ቅርጽ ከሌለው ሙስሊሞች ካዕባን ሐጅ እያደረጉ ለምን ያመልካሉ የሚል ነው። ወንድሜ ይህ የተሳሳተ ግንዛቤ ነው። አንድ ሙስሊም ካዕባን አምልኮ አያውቅም። ምድር ላይ ልናየው ማንችለውን አላህን ሱብሓነሁ ወተዓላ ብቻ ነው የምናመልከው። ካዕባ ቂብላ ነው፣ የስግደት አቅጣጫችን ነው። እኛ ሙስሊሞች ዘወትር በአንድነት ስለምናምን ካዕባ የአንድነታችን መገለጫ ነው። ለምሳሌ ለአላህ ሱብሓነሁ ወተዓላ ሰላት ለመስገድ ስንነሳ አንዱ ወደ ሰሜን አቅጣጫ እንስገድ ሲል ሌላው ወደ ደቡብ እንዙር ይላል። ሌሎች ደግሞ ወደ ምስራቅ፣ አንዳንዶች ደግሞ ወደ ምዕራብ ሊመርጡ ይችላሉ። ታዲያ ወዴት አቅጣጫ ተዙሮ ይሰገድ? ስለዚህ በአንድነት ስለምናምን ሁሉም የዓለም ሙስሊም ወደ ካዕባ እንዲዞር ይግድ ይላል። ካዕባን አቅጣጫችን ነው እንጂ አናመልከውም። እንደውም የመጀመሪያውን የዓለም ካርታ የሳሉት ሙስሊሞች ነበሩ። ካርታ ሲሰሩ ደቡባዊ ዋልታን በሰሜን ሰሜኑን ደግሞ በደቡብ አድርገው ነበር የሳሉት። ካዕባ ደግሞ ከመሃል ላይ ነበር። ነገር ግን ምዕራባውያን ነገሩን ሁላ ገለባበጡትና ሰሜኑን ደቡብ ደቡቡን ሰሜን አደረጉት። አልহামዱሊላህ ካዕባ ግን አሁን መሃል ላይ ነው ያለው። መካ መሃል ስለሆነ በሰሜን መካ ያለው ወደ ደቡብ አቅጣጫ ሲዞር በደቡብ ያለው ደግሞ ወደ ሰሜን ይዞራል። በዓለም ላይ ያሉ ሙስሊሞች በሙሉ ወደ አንድ አቅጣጫ ዞሩ ማለት ነው። ስለዚህ ካዕባ ቂብላችን ወይም አቅጣጫችን ነው። ማንም ሙስሊም አምልኮትን አያውቅም፣ ወደፊትም አያመልከው። ወደ ሐጅ ስንሄድ ካዕባን እንዞራለን። አንድ ክበብ አንድ መሃል ነጥብ ስላለው የአላህን አንድነት ለመመስከር ተምሳሌታችን አድርገን እንዞረዋለን። የሰሃባው ዑመር ረዲየላሁ ዐንሁ በሰሂህ ሙስሊም በሐጅ ክፍል 2ኛ ቁጥር ላይ የተመዘገበውን ንግግር ልንገራችሁ። ይህንን ጥቁር ድንጋይ የምስመው ነቢያችን ሰለላሁ ዐለይሂ ወሰለም ሲስሙት ስላየው ነው እንጂ ስለሚጠቅመኝም ስለሚጎዳኝም አይደለም ብለዋል። ከሊፋው ዑመር ለአንዴና ለመጨረሻ ጊዜ ማንም ሙስሊም ካዕባን እንደማያመልክ ግልጽ አድርገውታል ማለት ነው። በነቢያችንም ሰለላሁ ዐለይሂ ወሰለም ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ጓዶች ካዕባው ላይ ቆመው ወደ ሰላት ይጣሩበት ነበር።
የምጠይቃችሁ ጥያቄ ታዲያ የትኛው ጣዖት አምላኪ ነው በሚያመልከው ጣዖት ላይ የሚቆመው የሚል ነው። እነዚህ ምሳሌዎች ሙስሊሞች ካዕባን እንደማያመልኩ የሚያስረዱ ናቸው። ካዕባ ቂብላ ወይም አቅጣጫ ነው። አላህ ሱብሓነሁ ወተዓላ ብቻ ነው የምናመልከው። እርሱን ደግሞ በአይናችን ልናየው አንችልም። ጥያቄውን እንደመለስኩ ተስፋ አደርጋለሁ። እሺ ወንድሜ እዛ ጋር Dr. Vyas, the medical practitioner. We came here for having you. ዶክተር ቫይስ እባላለሁ። ዶክተር ነኝ። እዚህ የተገኘነው ስለ ዓለም አቀፋዊ ወንድማማችነት ለመስማት እንጂ ስለ እስልምና ለመስማት አይደለም። በዓለም ላይ ስላለው ወንድማማችነት እባክዎ ቢነግሩን። ከምድር ውጪ ባሉ የፍጥረት ዓለሙ አካላት ላይ ሌሎች ወንድማማችነት አሉ ወይ? በእርግጥ ህንድ ውስጥ ስላለን ደግሞ ስለ ህንዳዊ ወንድማማችነት ማውራት እንችላለን። ነገር ግን ባለፉት 100 ዓመታት ውስጥ በአገራችን የነበረው ወንድማማችነት በሀገራችን ታሪክ ውስጥ ተጽዕኖ አሳድሯል ወይ? ወንድሜ ጥሩ ጥያቄ አንስቷል። በጣም አስፈላጊና አንገብጋቢ ጥያቄ ነው። ጥያቄ የሚለው ምንድነው? እርሱ ስለ ዓለም አቀፋዊ ወንድማማችነት ሊሰማ የመጣ ቢሆንም እኔ ስለዚህ ምድር ዓለም አቀፋዊ ወንድማማችነት ብቻ ነው የተናገርኩት። ነገር ግን እርሱ ሌላ ዩኒቨርስ ውስጥ ያሉ ወንድሞችንስ አይመለከትም ወይ የሚል ነው። አልহামዱሊላህ ጥያቄ የጠየቀው ወንድማችን የሕክምና ዶክተር ነው። ወንድሜ ሙሉ ንግግሬን አድምጠህ ከነበር ዓለምን በፈጠረው ጌታ ረቡል ዓለሚን እንደምናምንና የዓለማቱ ጌታ ማለት የፍጥረት ዓለም ሁሉ ፈጣሪ እንደሆነ ተናግሬያለሁ። ስለ ዓለም አቀፍ ወይስ ስለ ህንዶች ወንድማማችነት? ጥያቄውን እመልሳለሁ። ምንም ችግር የለም። ለሁሉም ጥያቄ መልስ እሰጣለሁ ኢንሻአላህ። መጀመሪያ ግን የእርሳቸውን ጥያቄ ነው የምመልሰው። መልስ ስሰጥ ደግሞ በደስታ ነው። እያወራን ያለነው ስለ ወንድማማችነት ነው። ያ ደግሞ ዓለም አቀፋዊ ወንድማማችነት ነው። ዓለም አቀፋዊ ወንድማማችነት ማለት ደግሞ የዚህ ዓለም ወንድማማችነት ብቻ አይደለም፣ የፍጥረት ዓለምን ሁሉ ወንድማማችነት ነው የሚጨምረው። ቁርአን በሱረቱ ሹራ አንቀጽ 29 እንዲህ ይላል፣ ሰማያትንና ምድርን መፍጠሩ በሁለቱም ውስጥ የረጫቸው ሕይወት ያላቸው ፍጡራን ከተአምራቱ ናቸው፣ እርሱ በሚሻ ወቅት ሊሰበስባቸው ችሎታው አለው ይላል። ቁርአን ከዚህ ዓለም ውጪ የሚኖሩ ሌሎች ፍጡራን መኖራቸውን እየገለጸልን ነው። ሳይንስ ደግሞ ገና እነዛን ፍጡራን አልደረሰባቸውም። ከዚህ ምድር ውጪ ሌላ ህይወት መኖሩን ለማረጋገጥ ሳይንቲስቶች ሮኬቶችን፣ ሳተላይቶችንና የጠፈር መንኮራኩሮችን ማርስ ላይ እየላኩ ነው። ገና ህይወት ለመኖሩ አላረጋግጡም። ገና እየሞከሩ እንደሆኑና ህይወት የመኖር እድሉ የሰፋ መሆኑን እየተናገሩ ነው። ነገር ግን ቁርአን ከዚህ ዓለም ውጪ ሌላ ህይወት እንዳለ ተናግሯል። እኔ ደግሞ በሱ አምናለሁ። ስለዚህም ዓለም አቀፋዊ ወንድማማችነት የዚህችን ዓለም ብቻ ሳይሆን የሌላውንም ዓለም ወንድማማችነት ይጨምራል ማለት ነው። ልክ አንተ እንዳልከው ህንድ ውስጥ ያለውን ወንድማማችነትም ሆነ መላውን ዓለም ይጨምራል። ንግግሬን አድምጠህ ከሆነ ደግሞ ሙሉውን ንግግሬን ለመድገም አልፈልግም። ግን ይህ አይነቱ ወንድማማችነት እንዲሰፍን ዓለም በሞራላዊ ህግጋት መመራት አለባት። አንድ ሰው ሌላው መግደል የለበትም፣ ሌላው መዝረፍም የለበትም። እንደውም ችግረኞችን በቻለው መርዳትና ጎረቤቶቹን መውደድ ነው የሚገባው። የራሱን ሆድ ሞልቶ ከማደሩ በፊት ጎረቤቱ በቂ ምግብ ማግኘቱን ማረጋገጥ አለበት። አንዱ ሌላውን ማማትም የለበትም። አልኮል መጠጥም መጠጣት የለበትም። ምክንያቱም አልኮል መጠጥ ወንድማማችነት እንዳይሰፍን ያደርጋል። እነዚህና ሌሎች መሰል ነገሮች በሙሉ የዚህች ምድር ብቻ ሳይሆን የመላውን ፍጥረት ዓለም ወንድማማችነት የሚያሰፍኑ ናቸው። ምናልባት ቅድም ስናገር አንዳንድ ነጥቦችን ሳትሰሙ አልፏችሁ ሊሆን ይችላል። ነገር ግን እኔ ያደረግኩት ንግግር ህንድንም አሜሪካንም መላውን ምድርም ሆነ ፍጥረት ዓለሙን ያጠቃለለ ነበር። አልহামዱሊላህ ይህን መሰሉ ወንድማማችነት ደግሞ ሊሰፍን የሚችለው ሰዎች በሙሉ ህንዳይም ሆነ አሜሪካዊ የሁሉም ፍጥረታት ባለቤት ብቸኛው አምላክ መሆኑን አምነው ሲቀበሉ ነው። የሁሉም ማንኛ ሃይማኖቶች መሰረታዊ አስተምህሮ ደግሞ የአምላክን አንድነት የሚገልጽ ነው። ያንንም በዝርዝር አንስቻለሁ። የበለጠ ዝርዝር ጉዳዮች ከፈለጋችሁ ትልልቆቹ ሃይማኖቶች ስለ ፈጣሪ ያላቸው ሐሳብ የሚለውን ሲዲ ማየት ትችላላችሁ። ሲዲው ላይ ሌሎች እንደ ሲኪዝምና ፓርሲዝምን የመሳሰሉ ሃይማኖቶች ሐሳብን በዝርዝር ተስተናግዷል። ስለዚህ የበለጠ ዝርዝር ለሚፈልግ ሰው ካሴቱን ማየት ትችላላችሁ። በሩ ላይ ታገኙታላችሁ። सत्यपाल मलानी उल्लासनगर ሰብካታል ማላሂ ኡልሃስ ናጋሪ ነኝ። ዶክተር ዛኪር በቃላት እየተጫወተ ነው። ኢስላም የዓለምን ህዝቦች ሙእሚንና ካፊር ብሎ በሁለት ነው የሚከፍላቸው። እስልምና የሚናገረው ብዙ ነገር አለ።
በእርግጠኝነት እስልምና የሚናገረውን ብዙ ነገር ደግሞ አናምንም። ስለዚህም ኢስላም ከዓለም አቀፋዊ ወንድማማችነት የሚያነሳውን አንቀበልም። ኢስላም በጎራ መከፋፈል ብቻ ነው የሚያውቀው። ሌላው ቢቀር በተከታዮቹ ዘንድ ሺዓና ሱኒና 70 አንጃዎች የተከፋፈለ ነው። ኢስላም ዓለም አቀፋዊ ወንድማማችነት ሊያመጣ አይችልም። ሂንዱይዝም ብቻ ነው ዓለም አቀፍ ወንድማማችነት ሊያመጣ የሚችለው። ኢስላም ላሞችን መግደል፣ ካፊሮችን መግደል፣ ንብረታቸውን መውረስና እሴቶቻቸውን በምርኮ መያዝን አይከለክልም። እውነቱን ለመናገር በኢስላም ስም ሂንዱይዝምን ነው ዶክተር ዛኪር እየተናገሩ ያሉት። ወንድሜ ብዙ ነገር ጠቃቅሰዋል። ኢስላም ኢነላህ መዐ ሷቢሪን አላህ ከታጋሾች ጋር ነው ይላል። ወንድማማችነት እንዲኖር ታጋሽ መሆን የግድ ይላል። ታጋሽ ካልሆንክ እኔና ወንድሜ መጣላታችን አይቀርም። ኢስላም ስለዚህ ቁርአን በሱረቱል በቀራ አንቀጽ 153 ኢነላህ መዐ ሷቢሪን አላህ ከታጋሾች ጋር ነው ይላል። ታላቅ ወንድሜን በጣም አመሰግናለሁ። በሂንዱይዝም ላይ ጥሩ ዕውቀት ሊኖራቸው ይችላል፣ ነገር ግን ከይቅርታ ጋር መቃወም አለብኝ። በእስልምና ላይ ያላቸው ዕውቀት ደከም ያለ ነው። መናገር ስላለብኝ ይህን ምለው ከእርሳቸው ጋር የምስማማበት በእስልምና ሁለት ሰዎች አሉ፣ ሙእሚንና ካፊር የሚባሉ ያሉት ነጥብ አለ። በሁሉም ሃይማኖቶች ዘንድ ሁለት ሰዎች አሉ። በሂንዱይዝምም ሂንዱና ሂንዱ ያልሆኑ፣ በክርስትናም ክርስቲያንና ክርስቲያን ያልሆኑ፣ በጁዳይዝም አይሁድና አይሁድ ያልሆኑ፣ በኢስላምም ሙስሊሞችና ሙስሊም ያልሆኑ የሚባሉ አሉ። ጥያቄ የተማሩ ስለሆነ በሂንዱይዝም ላይ ባተኩር መልካም ነው። ሂንዱይዝምን ላብጠለጥል አይደለም እዚህ የቆምኩት። የንጽጽር ሃይማኖቶች ተማሪ ስለሆንኩ ግን መናገር አለብኝ ብዬ አምናለሁ። ቬዳሶችን ኡፓኒሻድንም አንብቤያለሁ። በቬዳስ የሰው ልጆች ከአምላክ የአራት አካል ክፍሎች ነው የተፈጠሩት። ከጭንቅላቱ ብራህሚን፣ ከደረቱ ክሻትሪያ፣ ከታፋው ቫይሻያስ ወይም ነጋዴው ክፍል ሲሆን ከእግሩ ደግሞ ሽድራዎች ተፈጥረዋል ይላል። የክፍፍል ስርዓት ማለት ነው። እርግጥ በእነዚህ ነጥቦች ላይ ለመናገር አይደለም እዚህ የቆምኩት። የማንንም ሃይማኖት አላብጠለጥልኩም። ይህ ሃይማኖት ስህተት ነው አላልኩም። ቬዳስን ጠንቅቀው ስለሚያውቁ ለተመልካቾች እንዲመሰክሩ ብቻ ብዬ ነው። ቬዳስ ከጭንቅላት ብራህሚንስ፣ ከደረት ክሻትሪያ፣ ከታፋው ደግሞ ቫይሻያስ ወይም የንግዱ ክፍል፣ የተማረው ክፍል ሹድራዎች ደግሞ ከእግር ስለተፈጠሩ ዝቅተኞች እንደሆነ አያስተምርም። በዚህ ጉዳይ ላይ በዶክተር አምባድካር የተጻፈ መጽሐፍ አለ። ወደ ዝርዝር ጉዳይ አልገባም። ወንድሜ ስለ ሂንዱይዝም ብዙ የተማርኩት ነገር አለ። ብዙ የምስማማባቸው ነገሮች አሉ። ልክ እንደዛው ደግሞ የማልስማማባቸውን ነጥቦች አሉ። እኔም የጠቀስኩት የምንስማማባቸውን ነጥቦች ነው። አሁን ያነሳሁትም እንድናገር ስላስገደዱኝ ብቻ ነው። ቅዱስ ቁርአን በሱረቱል አንዓም አንቀጽ 108 ላይ እነዚያ ከአላህ ሌላ የሚያመልኳቸውን የሐሰት አማልክት አትስደቡ፣ በጠላትነት ስሜትና ባለማወቅ አላህን ይሰድባሉና ይላል። ስለዚህ ስናገር የነበሩ የሂንዱይዝምን በጎ አስተምህሮቶች ነው። በአንድ አምላክ ጽንሰ ሐሳብ እንደሚያምኑ ነው። ጥያቄው እንደተመለሰ ተስፋ አደርጋለሁ። ፕሮፌሰር ዴቭሬኒ በየትኛውም ሃይማኖት ስለማላምን የየትኛውም ሃይማኖትን አላጠናውም። ጥያቄ እንዲህ ነው፣ የተለያዩ ሃይማኖቶች መኖራቸውንና የመኖራቸውንም አስፈላጊነት ያምኑበታል ወይ? ምክንያቱም ቅድም ባደረጉት ንግግር አላህ በምድር ላይ ያሉ ሰዎችን ወንዶችንም ሆነ ሴቶችን እንደፈጠረ እንዲህ ያደረገው እርስ በርሳቸው እንዲግባቡ እንጂ እንዲጣሉ አለመሆኑን ገልጸዋል። ስለዚህ የመስቀል ጦርነት ዓላማ ምን እንደነበር ቢያስረዱኝ። በተጨማሪም የሂንዱና የእስልምና ሃይማኖትን ልዩነት ቢጠቅሱልኝ። ቅድም ስለ ሂንዱ ሲጠቅሱ ሂንዱይዝም ብለው ሲሆን ስለ እስልምና ግን የእስልምና ሃይማኖት እያሉ ነው የጠቀሱት። ሂንዱይዝምን ለምንድን ነው የሂንዱ ሃይማኖት ብለው ያልጠሩት? ሌላው በእስልምናና በሂንዱ መካከል ያለው ለውጥ ብለው የጠቀሱት ነገር አለ። ሂንዱዎች ሁሉም ነገር አምላክ ነው ብለው ሲያምኑ፣ ሙስሊሞች ደግሞ ሁሉም ነገር የአምላክ ነው ብለው እንደሚያምኑ ገልጸዋል። ታዲያ ሁሉም ነገር የአምላክ ከሆነ ለምንድን ነው በህንድም ሆነ በሌሎች ሀገሮች ሙስሊም ሀገሮችንም ጨምሮ ብዙ ደም መፋሰስ የሚታየው? አመሰግናለሁ።